ካህናቶች ይቅር ለእግዚአብሔር ማውረድ አለባችሁ። እናንተ እንደ ሸቀጥ ቤተ አሁን ዛሬ ስትነሱ ያን ጨለማ አሳልፈህ እናውቅ ነበረ በተኛን ጊዜ የት እንዳለን እንኳን ምን ውስጥ እንዳለን እንኳን አናውቅም። አንደበታችሁ ክፉ ነገር አትናገሩ። ጾም ዝምታ ነው። አትብሉ። ቢቻል ይችን 2 ወር ጨው የሌለው እህል ብሉ። ጽላቱ እንዳልኩሽ አሁንም እኛ ማየት አንችልም። ስልጣነ ክህነት ያላቸውም የተመረጡ ሰዎች ካልሆኑ ትንሽ ይከብዳል። ጽላቱ ጋር ሰው መጠጋት አይችልም። ሰው ሲጠጋው ፍም እሳት ይሆናል። እየተጨፈጨፉ እየሞቱ ወንጌል የሚሰብኩ አባቶቻችንን እድሜያቸውን ጤናቸውን ይስጥልን፣ ዘመናቸውን ከፍ ያድርግልን። ስለዚህ የኛ ቤተ ክርስቲያን ክርስቶስን ስሙን እየጠራች በመጮህ ብቻ አይደለም፣ በሁሉ ነገር ነው የምትከተለው። ስሙን ትጠራለች። ስሙን በመጥራት የሚያክላት የለም። የሚቆጥር ማሽን እዚህ ቢገጠም ሰላም እንደምን አላችሁ ውድ የቀጸላ ሚዲያ ቤተሰቦች፣ ዛሬ እንደተለመደው በአዲስ መርሃ ግብር ተገናኝተናል። የተለያዩ አስተማሪ መካሪ የሆኑ ፕሮግራሞችን ይዤ ወደ እናንተ መጥቻለሁ። ሁላችሁም እስከ መርሃ ግብር ፍጻሜ አብራችሁን ሁኑ፣ አብራችሁን ቆዩ። ለዚህ ቤት አዲስ የሆናችሁ ሰብስክራይብ በማድረግ ቪዲዮውን ደግሞ ላይክ ያደረጋችሁ ቤተሰብ ሁኑ። ቀዳሚ ወዳደረግነው ቪዲዮ እንሄዳለን። አብራን ቆዩ። ካህናቶች ይቅር ለእግዚአብሔር ማውረድ አለባችሁ። እናንተ እንደ ሸቀጥ ቤተክርስቲያንን አርክሳችሁ መሆን የለበትም። ብዙ አባታችን አቡነ ማቃሪዎስ ቄስ ፋሲካን ልጆች ነኝ እጠይቃለሁ። ምጠይቀው መልስ እንዲሰጠኝ ይፈልጋሉ። መልስ ጠይቅ መጠየቅ እችላለሁ። ቄስ ፋሲካ እጠይቃለሁ። ስጋው ደሙን የምቀበል ልጃችሁ ነኝ እጠይቃለሁ። እሺ ልቀቀኝ። የወታደር ቤት አይደለም፣ የእግዚአብሔር ቤት ነው። ቄስ ሳላት በለኝ። ስርዓት ይኑር። አገባ የአባታችን የአቡነ ማትያስ በረከት እሳቸውን ስጠይቅ ነጠላ ተቀዶቷል። ለዓመታት ሁሉ ይኸው አሁን ደግሞ ንስሐ አባቴ ናቸው እጠይቃለሁ። አባቴ በእናትህ ያዳ አንድ አባት እንደተመለከታችሁት እንዳያችሁት ይቅር ለእግዚአብሔር እንባባል። በቤተ ክርስቲያን በአገልግሎት መካከል ተነስተው ለእግዚአብሔር ይቅር እንባባል፣ እግዚአብሔር በመዓቱ በምህረቱ መዓቱ የራቀ ምህረቱ የበዛ ነውና እንዲታረቀን ጥያቄ ያለኝ በማለት ጥያቄያቸውን እያነሱ እየተናገሩ ነውና የእግዚአብሔርን ይቅርታ የእግዚአብሔርን ምህረት እየተናገሩ ነው። መንክር እግዚአብሔር በላይ ለቅዱሳኔሁ እግዚአብሔር በአባቶች ላይ አድሮ በምእመናን ላይ አድሮ ድንቅ የሆነውን ስራ ይናገራል፣ ይመሰክራል፣ ይገልጣልና ጥያቄ ያለኝ ጥያቄውን መልሱልኝ እያሉ ጥያቄያቸውን እያቀረቡ ነው። አባታችን እንግዲህ በእንዲህ አይነት መልኩ እየተናገሩ ነው ያሉት። ብዙዎች ደግሞ እየገፈተሯቸው እያስወጧቸው ነውና እኔ ካሁን በፊት ብዙ ጥያቄ ጠይቄያለሁ አልተመለሰልኝም ብለው እየተናገሩ ነው። እንግዲህ ለጂ በወከባ ወይም ደግሞ በህዋታ የሚሆን ነገር የለምና እግዚአብሔር አምላካችን ለሀገራችን ሰላምን ያውርድልን። የሚቀጥለውን ቪዲዮ አይተን እንመለስ። አሁን ዛሬ ስትነሱ ያን ጨለማ አሳልፈህ እናውቅ ነበረ በተኛን ጊዜ የት እንዳለን እንኳን ምን ውስጥ እንዳለን እንኳን አናውቅም። ከዛ ወደ አእምሮ መልሶ አቤት ያንተ ስራ ወደ አእምሮ መልሶ ብድግ ብለን ልብስ ለብሰን ተጣጥበን ወደዚህ ስንመጣ እንደ በሩን ስንከፍት እችን ዕድሜ የሰጠኸኝ ልዑል እግዚአብሔር፣ ሌሊቱን በሰላም ያሳለፍከው ልዑል እግዚአብሔር፣ ከነ ቤተሰቤ በጤና የጠበቅከኝ አምላክ ምስጋና ይድረስህ። በዛሬው ዕለት ለዚህ ዓለም ፍጥረት ሁሉ ይህ አዲስ ዕለት ነው። ሰው ደሞዝ ሲጨመርለት እድገት ሲያገኝ ደስ ይለዋል። ዛሬ ደሞዝ የጨመርክልኝ አምላክ ዕድሜ የሰጠኝ እችን ጀንበር ያሳየኝ ተመስገን ብሎ የወጣ አላሁን አንድ ሰው እዚህ እስቲ ነው እጁን ያውጣ ብሎ አገኛለሁ። እኔም አልጠይቅም፣ ዝም በሉት። ስለዚህ ምስጋና
የምናመሰግነውም በመጀመሪያ አሁን እንዳልኳችሁ እድሜ ሰጠኸኝ ሀገራችንንም በሰላም የጠበቅክልን አምላክ አስተውሉ። እነሆ ነቢየ ልዑል ዳዊት እንዳለው 138ኛው መዝሙር ግሩምና ድንቅ አድርጎ ፈጥሮኛልና እጅግን ሰጠህ። አይን እንዲህ ግሩም ድንቅ አድርገህ ፈጥረኸኝ እነሆ ለዚህ ያበቃኸኝ ጌታ፣ በአእምሮ ያበቃኸኝ፣ ሰርቼ የምበላበት ጥበብ የሰጠኸኝ፣ 12ቱን አካሎችን የጠበክ፣ የዕለት ጉርስ የዕለት ልብስ ያልነፈገኝ ጌታ፣ ልጆች የሰጠኸኝ፣ ቤቴን የሞላህ ተመስገን። እያንዳንዳችን የምንኖርበትን ጥበብ ለሌላውም እንድትተርፍ ጥበብ የሰጠህ ለሰው ልጆቹ ሁሉ ይህችን ግሩምና ድንቅ ዓለም በባህር ያለውን ፍጥረት ሁሉ በየብስ ያለውን ወርቆን ብሩን ሁሉ አንጥረን አእምሮ ሰጠን እንድንጠቀምባት እንዲህ ያለ ድግስ ደግሰህ ወደዚህ ታላቅ ዓለም ያመጣህን ጌታ አመስግናችሁታል። ይህ ጉድ እናቴ ልጅ አስተውሉ። ሌሊት ጨለማ በጨለማ በሞት ጥላ ቀርተን በዚያ ሞት ተጭኖብን እንዳንቀር ብርሃነ መዓልቱን እንድናይ ስላደረከን ክብር ምስጋና ይገባሃል እያል ልናመሰግን ይገባል ይላሉ አባታችን። የተወደዳችሁ የልዑል እግዚአብሔር ልጆች እንግዲህ እግዚአብሔር ይህንን ሁሉ ፈጣሪ ዓለማትን ፈጥሮ የሚገዛ ነውና ሌሊቱን አሳልፎ ብርሃነ መዓልቱን እንድናይ ያደረገን እንደገና ደግሞ ብርሃነ መዓልቱን አሳልፎ አርቆ ብርሃነ ሌሊቱን ደግሞ በሰላም አድረን እንድንገናኝ የሚያደርግ እግዚአብሔር ነውና ይህ ምስጋና ዘወትር ካንደበታችን ሊጠፋ ይህ ምስጋና ካንደበታችን ከመናገር ወደ ኋላ ማለት እንደሌለብን አባቶቻችን ይናገራሉና እሾህ እንዳይወጋን ከመከራ ስጋ ከመከራ ነፍስ ጠብቆ ወደ ቤታችን የሚያስገባን እግዚአብሔር ነውና ይህን ያደረገ እግዚአብሔር ይመስገን እያል ልናመሰግነው ይገባል ብለው የእናቴ ልጅ ወይም ደግሞ መምህር መንግስቱ እጅግ ተወዳጁ አባታችን ሁልጊዜ የሚያስተምሩን የሚመክሩን አባታችን ናቸውና እግዚአብሔር አምላክ በእድሜ በጸጋ ይጠብቅልን፣ እንደነዚህ አይነት አባቶችን ያብዛልን። የሚቀጥለውን ቪዲዮ እንመልከት። የኛ ቤተክርስቲያን ክርስቶስን ስሙን እየጠራች በመጮህ ብቻ አይደለም፣ በሁሉ ነገር ነው የምትከተለው። ስሙን ትጠራለች። ስሙን በመጥራት የሚያክላት የለም። የሚቆጥር ማሽን እዚህ ቢገጠም ከሌሊት ከተፈሲ ማርያም አንስቶ ቅዳሴ ተቀድሶ እስኪወጣ የክርስቶስ ስም ስንቴ እንደሚጠራ ቢቆጠር እኛን የሚበልጠን የለም። ትጠራዋለች ክርስቶስ ስሙን፣ ታቦቷ ላይ ጽፋ ትሰግድለታለች። ይሄ ብቻ ግን አልበቃትም። በእግርም በግብርም ነው የምትከተለው ክርስቶስን። ክርስቶስ ጾሟል፣ ትጾማለች፣ ጸልየዋል፣ ትጸልያለች። በረሃ ላይ ወጥቶ ብቻውን ሲጸልይ ነበረ። በረሃ ላይ ያሉ መናኞች አሏት ቤተክርስቲያን። ቤት ንብረት አልነበረውም፣ መነኮሳት አሏት ክርስቶስን የሚመስሉ። ክርስቶስ እኮ ለሁሉ አራያ ነው። ለባለ ትዳሮቹ ቤተክርስቲያንን እንደ ሙሽሪት እሱ እንደ ሙሽራ ሆኖ አሳይቷቸዋል። ስለዚህ ልጆቿን ትድራለች እንደ ክርስቶስና እንደ ቤተክርስቲያን አድርጋ። ለመናኞች ደግሞ መናኝ ነበር። ዘበነቢያት ነቢይ፣ በነቢያት ዘንድ ነቢይ፣ በሐዋርያት ዘንድ ሐዋርያ፣ በሰማዕታት ዘንድ አክሊል፣ መምህር፣ የማህበር አለቃ እሱ ነው ኢየሱስ ክርስቶስ ይላል አባ ጊዮርጊስ። ለሁላችን አስተማሪ ነው። ተከትለነው እንማራለን። ጾመ ብለን እንጾማለን። ቤተ ክርስቲያን ክርስቶስ ወደቀ ተነሳ ብላ ብቻ አትሰብክም። ልጆቿን ይዛ እየወደቀች እየተነሳች እየሰገደች ነው። ትንሣኤው ላይ ደግሞ አብራ ትፈስጋለች። ፍስጉ ላይ ብቻ ክርስቶስ ትዝ የሚል ከሆነ አንተ ክርስቶስን አላወቅም። እንጾማለን። ለምንድን ነው የምንጾመው? ክርስቶስ ስንጾም ደስ ይለዋል፣ ግን ለምን እንደምንጾም ደግሞ ማወቅ ይፈልጋል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘወትር ኢየሱስ ክርስቶስን ስሙን ትጠራለች። መጥራት ብቻ ሳይሆን እሱን ትከተላለች። በቤተ ክርስቲያን ዘወትር ስሙን እየተጠራ ይኖራል እያለ የሚያስተምረን መምህራችን ዲያቆን ሄኖክ ኃይሌ ስለ ኢየሱስ ክርስቶስ አምላክነት፣ ዘላለማዊ ንጉስነት እንዲህ ብሎ ገልጦታል። ብዙዎች ዛሬ ጸሐፍት ፈሪሳውያን የፈሪሳውያን ርዝራጆች የሆኑ ኢየሱስ የሚለውን ስም በቤተ ክርስቲያን አይጠራም፣ አይነገርም፣ አጠሩትም በአንደበታችሁ የሚሉት ብዙዎች ስለሆኑ
ቤተ ክርስቲያን ኢየሱስ ክርስቶስ ጡመ ስም ለዘይጼውኦ ኢየሱስ ክርስቶስ ህብስተ ሕይወት ለዘይበልኦ እያለች ዘወትር ስሙን ትጠራለች ትናገራለች እና ቤተ ክርስቲያን ስራዋ ይህ ነው፣ ተግባሯ ይህ ነውና እግዚአብሔር አምላክ በቤተ ክርስቲያን እቅፍ ባውደ ምህረቱ ከአባቶች እቅፍ ስር ሳንወጣ እንድንኖር እሱ ይርዳን። ወደሚቀጥለው ቪዲዮ ጽላቱ እንዳልኩሽ አሁንም እኛ ማየት አንችል። ስልጣነ ክህነት ያላቸውም የተመረጡ ሰዎች ካልሆኑ ትንሽ ይከብዳል። ጽላቱ ጋር ሰው መጠጋት አይችልም። ሰው ሲጠጋው ፍም እሳት ይሆናል። የትኛውንም ስህተት ፈጽመሽ ከተጠጋሽ ይቀስፋል። ብዙ ካህናትን ገድለዋል። ብዙዎችን አሳደዋል። ብዙዎችን ወደ ላይ ሰቅሎ በእሳት ጅራፍ ሁሉ ገርፏል እና ረጅም ጊዜ በተደጋጋሚ ሰዎች ይቀሰፋሉ። አላወቁም ምን እንደነው፣ እንዴት መዳን እንዴት መጠቀም እንዳለብን ያለማወቅ ችግር እና ዝም ብሎ የኖረ ግን እያንዳንዱ የሚያደርጋቸው ታምራትና ገድላት ስለ አክሱም ጽዮን ከተጻፉ ጋር ተመሳሳይ ባህሪ አለ። እሱን ያው እንግዲህ አይቶት በህይወት ያሉት አንድ አባት ናቸው። ያን በ85 86 ዓመተ ምህረት ገደማ ነውና ክብሩን መግለጽ ሲፈልግ ማለት ነው። ሶስት ሌቦች ከሩቅ ነው የመጡት። አዋቂዎች አባቶች የሚሉት ምንድነው ሌቦች አይደለም አዋቂዎች ናቸው ብለው ነው የሚሉት እና ከሩቅ ነው የመጡት። በቤንች በኩል ነው የመጡት። አንደኛው ስልጣነ ክህነትን ያፈረሰ ካህን የነበረ ነው። ሁለቱ ኖርማል ሰዎች ናቸው። መተው እንደዚህ አይነት ያው እንዲ ምልክት ተብለው ከውጭ በተሰጣቸው ከአሜሪካ የነበረ ሰው አለ ይሄንን ጽላት የሚያስፈልግ እንደዚህ አይነት ምልክት ያለው እንዲህ አይነት ታምራትን የሚሰራ ኢትዮጵያ ውስጥ ምናምን ሲባል እንደዚህ ነው ኮንታ ላይ ሰምተናል ብለው ይመጡና ያንን ጽላት ማለት ስንት ዘመን ሰዎችን ሲቀስፍ ካህናትን አላስጠጋም ያለ ከባድ የሆነ ጽላት ለሶስት ሌቦች ተነስቶ ሄደ ማለት ነው እና በሰንዲል አስረውት አንጠልጥለውት ልክ ጉዞ ሲጀምሩ እጅና የሁሉም የሶስቱም እጃቸው ታስረዋል። ወደ ኋላ እንዲህ ተጠፍንጎ ታስረዋል። ያው የታሰረ ነገር የለም እንዲህ እጃቸው ተወጥሯል ሰውነታቸው እና እነሱ እንደዚህ ነው መሄድ የሚፈልጉት። እየተገፉ ግን የሚሄዱት ወደ ቤንች ሆነ ማለት ነው። ጽላቱ መኪና ላይ ተጭኖ መኪናው ላይ ድሚልና ይቆማል። ከዛ እነዚህ ሰው ማለት ወደ ኋላ ሲሄድ መኪናው ይሄዳል። ይሄ አይናፋር የሚባል ባስታቂያለሽ ሀገር አቋራጭ እንደ አንበሳ ያው አውቶቡስ ከላይ የሚሽከረከሩ ነገር ያለበት ማለት ነውና እሱ ላይ ነው የተጫነው። ሶስቱ ሌቦች ወደ አዲስ አበባ ይዘው መጥተው አስር ለሆነ ሰው ያስረክባሉ። ብቻ ወደ ውጭ ለማሸሽ ነው ወደ አሜሪካ ለማሸሽ ነው እና በከፍሏቸው ከፍተኛ ብር ይከፍላቸዋል ተብለውና ልክ ጽላቱ ኬላ አላልፍም ይላል። ልክ እዛ ጋር መኪና ሲመጣ ቀጥ ይላል። ወደ ኋላ ሲሄድ መኪናው ይሄዳል። እየተንደረደረ መጥቶ ሲል እዛ ጋር ፍሬን እንደያዘ ቀጥ ይላል እና በዚህ ነገር ውስጥ የሆነ ነገር አለ። አንድ እናትም ነበሩ እዚህ ውስጥ ጽላት አለ ታቦት አለ የእግዚአብሔር ታቦት አለ ብለው ይጮሃሉ። ይፈለግ ምናምን ተባለ። ረዳት ወጥቶ ሻንጣዎች ሁሉ እንዲወርዱ ተደረገ። ሰኔሉም ወረደ። በሰኔል ተጠቅልሎ ታስሮ ነውና ወረደ። አይታይ ሁሉም ተገፋፍቷል እኮ ግን ማየት አልተቻለም። መኪናው እንደገና ወደ ኋላ ብሎ ባዶ ሲሄድ መኪናው ይሄዳል። ስለዚህ ትልቁ ነገር ያለው እዚህ ዕቃ ውስጥ ነው ተብሎ አባቶች ይጠሩ። እንደዚህ ሲባል አባቶች ይጠራሉ። ከዛ አንድ አባት በጣም ሰኔሉ ላይ የሚለጨለጭ ብርሃን ይታየኛል ብለው ይጮሃሉ። ማየት አልቻሉ ግን እሳቸው ይጮሃሉ። ወዲያው ለአባ ሳሙኤል ወደ መልእክት ይደርሳል። እነሱ ይመጣሉ። ከዛ እሳቸው ከርቀት ያዩትና በእግራቸው በእንብርክክ ተደፍተው ብለው ሄደው እሳቸው ናቸው በልባቸው ልብሳቸውን ካባቸውን አውልቀው በዛ አድርገው ጽላቱን ይዘው ወደ ገብርኤል ቤተክርስቲያን ገባ ጅማ። እዛ ተቀመጠ። ብዙ አባቶች ተጠርተው በአሁን ሰዓት ካሉ ጽላቶች በዓለማችን ካሉ ጽላቶች ፍጹም የተለየ ነው በይዘቱ በቅርጹም በሁሉም ነገርና ብዙ አባቶች ለማየት ሞከሩ፣ አልቻሉ። ይብለጨለጫል ግን አይታያቸው እና ከዛ ያው ታቦተ ሕጉ መሰረቁ ምናምን ከኮንታ ምናምን ተሰማ። እንደዚህ ምናምን ተብሎ በቤንች ዞሮ ቤንች ላይ ሌቦች እንደዚህ አጥርቀው ምናምን የሚባል ነገር ተሰማ። ወዲያው እኛ አባት አሁን ያልኩሽ አንድ አባት በህይወት አሉ። እሳቸው ናቸው እንግዲህ አስተዳደር መኪና መድቦ ተሯሩጠው ሄደው ያንን ጽላት
ከገብርኤል ወደዚህ እንዲመለስ ያም የገባ ወደዛው ሄደ። ስቲል እስካሁን ያው በትልቅ ካዘና የብር ካዘና ተሰርቶ እዛ ውስጥ እንዲቀበል ተደረገ። አይወጣም፣ አይገባም። ሰዎች ለከውት አመታዊ ክብረ በዓል አይወጣም፣ አይንቀሳቀስም። ኦ ሚካኤል ኦ መተንብል ካህነ አርያም ትሰመይ ቢጸ ሱራፌል ዘእምሩእሳን ርኡስ ወዘእምልኡላን ልዑል ጊዜ ጸዋይና ከቅረብ በምህረት ወሳይል እንዳለው ሊቁ ሚካኤል ካህነ አርያም ትሰመይ የአርያም የሰማይ አገልጋይ የሰማይ የመላእክት አለቃ ቢጸ ሱራፌል የሱራፌል ጓደኛ ዘእምሩእሳን ርኡስ ወዘእምልኡላን ልዑል በትህትና ራሳቸውን ዝቅ አድርገው ለሚጠሩ ሁሉ በትህትና የምትረዳቸው የምታግዛቸው ጊዜ ጸዋይና ከቅረብ በምህረት ወሳሽ ስንጠራህ በይቅርታ በምህረት ቅረበን። ቅዱስ ሚካኤል ስንጠራው መላኩ ድረስልን ራራልን ከእግዚአብሔር ጋር አገናኘን ብለን ስንጠራው ከእግዚአብሔር ምህረት ቸርነት ይቅርታን ይዞ እንዲቀርበን የሱ መልካም ፈቃድ ይሁንልን። እንግዲህ ቪዲዮውን እንዳያችሁት እንደተመለከታችሁት ወንድማችን ስለ ቅዱስ ሚካኤል ታቦት እግዚአብሔር ምን ያህል በመላእክት በጻድቃን በሰማዕታት ድንቅ ስራ እንደሚሰራ ተመልክተናል ማለት ነውና በዘመናችንም እንደዚህ አይነት ድንቅ የሆነ እጹብ የሆነ ለሰው ከአይምሮ በላይ የሆነ እግዚአብሔር እንደሚሰራ ተአምራቱን እንደሚገልጥ ሁሉ እያየን እየተመለከትን ያለንበት ጊዜ ነውና ይህ ሁሉ የእግዚአብሔር ስራ ነው። የእግዚአብሔር ስራ ማድነቅ ነው። እንግዲህ በአሜሪካ አለን የሚሉት ወይም ደግሞ አደግን የሚሉት ሰዎች ይህን ታቦት ካልወሰድን ሄዶ በእኛ ሀገር መኖር አለበት የሚሉ እንዳሉ ነግሮናል ወንድማችን። ይህን ግን ማንም በጊዜው ቀርቦ ማውጣት ታቦተ ሕጉ ይዘው መሄድ እንዳልተቻላቸው ፈቃድ እግዚአብሔር እንዳልሆነ ያመለክታልና እግዚአብሔር እኛን ምን ያህል እየወደደን እያከበረን እንዳለ ማመን መገንዘብ ደግሞ ትልቅነት ነውና እግዚአብሔር አምላክ ለሁላችንም ማስተዋልን ሰጥቶ ከክፉ ነገር ሁሉ ጠብቆ መጨረሻችንን ያሳምርልን። ወደሚቀጥለው ቪዲዮ አንደበታችሁ ክፉ ነገር አትናገሩ። ጾም ዝምታ ነው። አትብሉ። ቢቻል ይችን 2 ወር ጨው የሌለው እህል ብሉ። ጾም በተፈጥሮ ስጋን መውጃ ነው። አንዳንዱ 6 ሰዓት ይጾምና አይ ምግብ አልደረሰም እንዴ ይላል። ከምግብ ጋር የተያዘ ታሪክ አለ። እሺ ምድሪቱ ትዳር፣ ይሄ ኃጢአት፣ ዝሙት፣ ክፋት፣ ዘረኝነት የምትሸጥ ዓለም፣ ወንድና ወንድ ሴትና ሴት የምታጋባ ዓለም። እስቲ ሻሩት፣ በጾም እስኪ በጸሎት ሻሩት። አንዳንድ ሰው ይመጣና ረዳ እስገድያለሁ እንዴ ይላል። እባክህ እንደምን የፈረንጅ ኳስ አለ ሲባል እንቅልፋቶ የሚዳፋ ትውልድ ለምን አታስቀድስም ሲባል ምን አድርጌያለሁ እኔ እያለ ይመጻደቃል። እግዚአብሔር መዓት ያመጣል። እንደዛ ከሆነ ስኳርህም አይድንም፣ ደም ግፊትህም አይድንም፣ ጨጓራህም አይድንም፣ HIV አይድንም። እየባሰበት ይሄዳል። ያስከው ገንዘብ በሙሉ አመድ እየሆነ ይሄዳል። እግዚአብሔር ምስክሬ ነው፣ አልዋሽም። ቄሱ አያድንህም፣ ጳጳሱ አያድንህም፣ ባህታዊ አያድንህም። ምን ማለት ፈልገህ ነው ካልከኝ ንስሐ ግባ። በቃ ምድሪቱ የምትድነው ያለ ንስሐ ሌላ ነገር አይደለም። የትኛውም ቄስ ለማንኛውም ሰው ንስሐ የመስጠት ግዴታ አለበት። ካህን እስከሆነ መርጦ መያዝ፣ መርጦ ንስሐ መስጠት ማን ምንድነው የሚባል አማርኛ አይሰራም። በዚህ መስቀል ላይ የሞተ እግዚአብሔር ለሁሉ ነው። አንዱ ለሁሉ ሞተ በሉ። አንዱ ለስንቱ ሞተ? አንዱ ለስንቱ ሞተ? በየሄድንበት ቦታኛ ተሳቀን በሚዲያ ላይ አባ ቄሶች ነው እየጨፈሩ ለኔ ሞተው ቄስ አይደለም። ትናንትና እነ ዘርፌ ነው ምናምን ዘማሪ የነበሩ ሃይማኖታቸውን ጥለው ሄደዋል ስላልተጠሩ። እኔ ቄሱ ጭፈራ ቤት የጨፈረው ቄስ አይደለም ለኔ የሞተው፣ ለኔና ለእናንተ የሞተው የድንግል ማርያም ልጅ ወላዲተ አምላክ ቤዛዊተ ዓለም ድንግል ማርያም ልጇ ኢየሱስ ክርስቶስ ነው። እምነት ያድናል። ቤተ ክርስቲያን የተመሰረተችው በቄስ ደም አይደለም፣ በማደም ነው። በማደም ነው። በእግዚአብሔር ምን ለካ ሃይማኖትሽና አትሸሻ። 6 ሰዓት ጾም ያለ 7 ጽና በሃይማኖት ወንድሜን አይቼ በለኋት ነው። ሰይጣን ክፉ ነው። ሰይጣን በሉስ ክፉ ነው። ሰይጣን ምንድነው? ስለዚህ አንቺን ብሎ አስቀዳሽ ይላል ሰይጣን። ደስ ይበልህ። በክርስቶስ መሰደብ ማስትሬትና ዲግሪ ነው። አንዱም ሰው ያገኘው አንቺን ብሎ ቆራቢ ይላል። ደስ ይበላችሁ። ማስትሬት ነው በክርስቶስ መሰደብ። ስለዚህ እኔ ጨርሻለሁ። ወደ ጸበሉ ነው የምገባው። አባቴን ደግሟቸው እዛ ጸሎት እያደረጉ ነው። ይሄንን
ለካህናትም ለቄስም ተናግረናል። ስለ ድንግል ማርያም መስቀል እንዳረጉ ስዕል እንዳረጉ ለልጆቻችሁ ጫማ ስገዙ፣ ለእናንተ ጫማ ስገዙ፣ ጎረምሶችም ጫማ ስገዙ ውስጥና ውጩን እያያችሁ ዛሬ እዚህ ቦታ ስለሆነ ነው እንጂ ወደ መገናኛ ወደ ቦታ ላይ ብትሄዱ ታዝናላችሁ። የድንግል ማርያም ስዕል በዚህም በዚህም ተለጣጥፎ በገበያ ላይ እንደ ጌጥ እየተሸጠ ሄድኩና ወንድሜ ነውር እኮ ነው፣ ለምን ስዕል ትሸጣለህ እንደዚህ ስለው እናንተ ደግሞ በየሄዳችሁበት ሌቦች አለኝ። እውነት ነው። በክርስቶስ ስም ሌብነት አይደለም፣ የታደሉት ሰይፍ አግኝቷቸዋል። እኔ ስላልታደልኩ ነው ስድብ ብቻ እየታደለኛለሁ። ከተክለ ሃይማኖት የተማርኩት ጽናት ነው። ማጭበርበር ብፈልግ 5000 ብር አንድ ክላስ ተከራይቼ ባህላዊ መድኃኒት መስራት ይችላል። ግን ገንዘብ ለማግኘትና ዓለም ለማጭበርበር ቀላል ነገር ነው። ቃል ኪዳኑ በሃይማኖት መኖር ብቻ ነው። የኛ ወንድሞች የኛ አባቶች በእኛ ደረጃ ላይ ያሉት የ100 ሺህ የ80 ሺህ ብር ደሞዝተኞች ናቸው፣ ጳጳሳት ናቸው እንዳለ። እኛ በመንገድ ስለምናስተምር ብቻ ነው ለዓለም ሌቦች የምንሆነው። ስሙ ይባረክ እግዚአብሔር። እንደምን አደራችሁ? ማን ይመስገን? በቤታቸው ገብተን አይጥ ያወጣንላቸው የባት ጭንቅላት ያወጣንላቸው ሰዎች አሉ። ንግድ ቦታቸው ተዘግቶ መቃብር ቦታቸው ሲቆፈር ኮተትና ምናምን የተገኘ ሰው አለ። እግዚአብሔር ይችላል። ማን ይችላል? ማን ይችላል? ተመልከቱ እንግዲህ መቼም የቤተ ክርስቲያን አንድ የቤተ ክርስቲያን አባት መስቀል የያዘ ቆብ ያደረገ ቀሚስ የለበሰ የቤተ ክርስቲያን ሊቃውንትን አባቶችን ካህናት ሊሳደብ አይችልምና እኒህ አባት ግን እንደምታዩዋቸው እንደምትመለከቷቸው ነው። ብዙ ጊዜ በዚህ በመዲናችን ማለት ነው ንግስም ቆይተን ስንመለስ እንደገና ደግሞ ወርሃዊ በዓል አክብረን ስንመለስ ህዝቡ አክብሮ ከተመለሰ በኋላ በመንገድ ከቤተ ክርስቲያን ፈቀቅ ብለው እንዲህ ድንጋይ ይዘው ወይም ደግሞ የሚናገሩ ጸበል የሚያጠምቁ ብዙዎች ናቸው። በዚህ ሰዓት በየቦታው እያየን እየተመለከትን ነው። እነዚህ የእግዚአብሔር ልጆች ናቸው? የቤተ ክርስቲያኒቷ ልጆች ናቸው ወይስ የማን ናቸው? በምን እናውቃቸዋለን ብትሉ ወንፍሬሆሙ ተአምርዎሙ የሚያስተምሩት የእግዚአብሔር ቃል ነው፣ የሚናገሩትም የእግዚአብሔር ቃል ነው። ካህን አባት ሆነው አባቶችን የሚሳደቡ የሚናገሩ ብዙዎች ናቸው። ስለዚህ ከብዙዎቹ አንዱ እንዳያችኋቸው እንደተመለከታችኋቸው ናቸው። ስለዚህ መቼም የሚሆነንን የሚጠቅመንን እኛ ሁላችንም እናውቃለን። የቤተ ክርስቲያን ልጆች ነንና ከፍሬ ማወቅ መረዳት ነውና እንደምናያቸው እንደምንመለከታቸው የሚናገሩት የእግዚአብሔር ቃል ነው፣ የሚያስተምሩት በዚያው ልክ የእግዚአብሔር ቃል ነው። እኛ የሚያዋጣን የሚረባን የሚጠቅመን ማን እንደሆነ ስለምናውቅ ቤተክርስቲያን የምትለንን ስለ ሁሉም ነገር እግዚአብሔር ክብርና ምስጋና ለሱ ይግባው። ለዛሬ የያዝኳቸው ቪዲዮዎች እነዚህና ይመስሉ ነበር። ሁላችሁም አብራችሁ የነበራችሁ እጅግ አድርጌ አመሰግናለሁ። እግዚአብሔር አምላክ ለሀገራችን ለኢትዮጵያ ሰላም፣ ለሕዝባችን ፍቅር፣ አንድነት፣ ሕዝባችንን ከመሰደድ ከረሃብ ከእርስ በርስ ከመጠፋፋት ይጠብቅልን። ቸር ሰንብቱ።